ወደ ሁለተኛው ጉዳይ እናመራለን። የቴዲ አፍሮን ዘፈን ሰማችሁ ተብለው ከመቶ በላይ የሚሆኑ ሰዎች አዲስ አበባ ላይ መታሰራቸውን ዛሬ አንዱ መነጋገሪያ የነበረ ጉዳይ ነው። ብዙዎቻችሁ እንዴት የሚል ጥያቄ ልጠይቁ እንደምትችሉ እገምታለሁ። እኔም ጠይቄያለሁ። እውነት ለመናገር እንዴት ዘፋኙ ራሱ አዲስ አበባ መሰለኝ አይደለም። ከዛም ውጭም ደግሞ እንትንም ሰምቻለሁ። ኢዜማ ራሱ የቴዎድሮስ ካሳሁን አዲሱን ሙዚቃ የምርጫ መቀስቀሻ አድርጎታል እና አዲስ አበባ ላይ ያዘፈነው እንደሆነ ሰምቻለሁ። እና ጠየቅኩ እንዴት ነው ይሄ ነገር የሚል ማለት ነው። እውነት የታሰሩ ሰዎች አሉ። በሚገርም ሁኔታ አዲስ አበባ ላይ ከመቶ በላይ የሚሆኑ ሰዎች ታስረዋል። ያው መንግስት ግን እያለ ያለው በቴዎድሮስ ካሳሁን ሙዚቃ በመስማታቸው ምክንያት ነው እያለ አይደለም። የሽብር እንቅስቃሴ ሊያደርጉ ሲሉ አሰርኳቸው ነው እያለ ያለው እና መገጣጠሙ ትንሽ አስገራሚ ነው። ምርጫውን ሰባተኛውን ሀገራዊ ምርጫ ለመበጥበጥ ሀገር ውስጥ ካሉ ጫካ ውስጥ ካሉ ታጣቂዎች ጋር ግንኙነት አድርገው ከሀገር ውስጥም የተወሰኑት ከአልሸባብ ከአይኤስ ጋር ግንኙነት አድርገው ስልጠና ወስደው ሎጂስቲክ ከዛ ተቀብለው ተልእኮ ተቀብለው አዲስ አበባ ላይ የሽብር ተግባር ለመፈጸም ሲንቀሳቀሱ ያስኳቸው አለ። ወደ 130 ምናምን ሰዎች በክትትል ያስኳቸው አለ መንግስት። የታሰሩ ሰዎች አሉ። እኔ መንግስት በሚለው አይነት መልኩ ነው ያሰራቸው የሚለውን አልቀበልም። ብልጽግና ከአንዴም ሁለቴ እንዳሰረው ሰው እና ምንም የማይገናኝ ክስ እንደፈጠረብኝ አይነት ሰው ጣቢያ ላይ ወይንም እስር ቤት ውስጥ የሚፈጠረውን ነገር ወይም የሚሰራውን ነገር እንደሚያውቅ ሰው በእርግጠኝነት ነው እምላችሁ እነዚህ ሰዎች የታሰሩት ከቴዲ አፍሮ ሙዚቃ ጋር በተያያዘ ነው እንጂ መንግስት እንደሚለው ለሽብር ተግባር ሲንቀሳቀሱ ያስኳቸው ብሎ አይደለም። ከአንዴም ሁለት ጊዜ ብልጽግና አስሮኛል። ሁለቱም ክስ የፈጠራ ክስ ነው። ሁለቱም የፈጠራ ክስ ነው እምላችሁ። ለዛ የሚያበቃ ምንም አይነት መሰረት እንኳን የሚሆን ነገር ስለሌለው አሁንም ወደ 138 ሰዎችን አሰርኩ በዚህ ምክንያት ሲል መንግስትን አትመኑ። እስሩ ይቀጥላል። ደግሞ እስሩ ይቀጥላል። በእርግጠኝነት ነው የምላችሁ እስሩ ይቀጥላል። እና እስሩም የሚሆነው ከዚሁ ከቴዎድሮስ ካሳሁን ሙዚቃ ጋር በተያያዘ ነው። ሙዚቃው ፖለቲካዊ ይዘት ያለው ነው። ተረድተውታል። አንዳንድ ሰዎች በጣም ሲተነትኑት አይቻለሁ ግጥሙን። ያው እኔ ሙዚቃ መተንተን ስለማልፈልግ ነው። እዛ ውስጥ ብዙ አልገባም። ግን በተለይ አንደኛው ሙዚቃ ዳስጣል የሚለው በቃ የሰውን ህመም በደንብ የገለጸ አይነት ዘፈን ነው እና ብዙዎች በዛ አይነት መልኩ ተረድተውታል። የብልጽግናም ሰዎች በደንብ ገብቷቸዋል እና ሰው በደንብ በቃ የራሱን ጉዳይ የገለጸለት በቃ እንዳለ ህመሙ ተገልጦ ይወጣለት ያክል ነው በዛ ሙዚቃ እየተሰሩ ያለው። አይ ቲንክ በዚህ ደረጃ አይጠብቁ እንጂ የሚጠብቁት ግን የነበረ ይመስለኛል። የሰውን ስሜት ከመግለጽም ባለፈ መነቃቃትን ፈጥሯል። አዲሱ አልበም መነቃቃት ፈጥሯል። ብዙዎች ስለሱ ነው እያወሩ ያሉት ብዙዎች። እና አዲስ መነቃቃት የትኛውም ፖለቲከኛ ፈጥሮት የማያውቀው አይነት መነቃቃት ነው የተፈጠረው በሙዚቃው። ይሄ እንደውም ፖለቲከኞች በደንብ ቢወስዱት ጥሩ ይመስለኛል።
አንድ አርቲስት አንድ ሙዚቀኛ በዚህ መጠን ማነቃነቅ ችሎ እነሱ ግን የዚህን ሩብ እንኳን ያክል ማንቀሳቀስ አለመቻላቸው እውነቴን ነው የምላችሁ በደንብ ፊል ሊያደርጉት ይገባል። በደንብ ሊሰማቸው ይገባል። እኛ ጋር ያለው ድክመት ምንድን ነው? እሱም በደንብ መፈተሽ ያስፈልጋል። ኤኒዌይስ የቴዎድሮስ ካሳሁን ወይንም የቴዲ አፍሮ ሙዚቃ በጣም ትልቅ መነቃቃትን ፈጥሯል። አሁን መንግስት ወጣቶችን ሽብር በሚል ስም እያሰረ ነው ያለው። በእርግጠኝነት ከዛ ጋር እየተያያዘ ነው። በስሩ የተፈጠረውን መነቃቃት ለማጥፋት ነው። ሌላ ለምንም አይደለም፣ ለማጥፋት ነው። ይህ መንግስት በጣም ነው የሚፈራው። ከዚህ ቀደም ነግሬያችኋለሁ። በተለይ የአዲስ አበባ ሰው እንደ ሌሎች አካባቢ ሰዎች አይደለም። አዲስ አበባ ላይ ከበፊትም ካያችሁት የአዲስ አበባ ሰው ተቃውሞን የሚገልጸው በምልክቶች፣ በዜማ፣ በምናምን አይነት መልክ ነው። ማለት አዲስ አበባ ላይ አይመችም። የተለያየ የማይተዋወቁ ሰዎች የሚኖሩበት ነው። ከኢህአዴግ ጊዜ ጀምሮ ነባር የሆኑ ሰፈሮችን በተለይ ከ97 ጀምሮ ነባር የሆኑ ሰፈሮችን በትነዋቸዋል። ይሄ የሚተዋወቀውን የሚተማመነውን የህብረተሰብ ክፍል በትነውታል እና የሄደበት አካባቢ ላይ አይተዋወቅም። በቃ አንድ ላይ ይኖራል እንጂ ትስስር ያለው ጠንካራ የሆነ ትስስር ያለው ነው። ነባር ሰፈራውን ያደጉበት ጨርቆስ ፈርሷል። ፈርሶ የኛ ቤተሰብ ወደ ሌላ አካባቢ ነው ሄደው እና እኔ ያ አካባቢ ሰፈሬ አይመስለኝም። እውነቴን ነው የምለው፣ ሰፈሬ አይመስለኝም። አንዳንዴ በህልሜ ራሱ እንኳን ልጅነቴ ሲታየኝ ጨርቆስ ነው የሚመጣብኝ። ጨርቆስ ውስጥ የነበረው የፈረሰው ቤታችን ነው የሚመጣ እና አብዛኛው ሰው እንደዛ በቃ ያኔው ሰፈሬ የሚመስለኝ ትውስታዬ ምን ሁሉ እዛ ጨርቆስ ያለ ጨርቆስ ላይ ከልጅነቱ ጀምሮ የሚተዋወቅ አብሮ የኖረ በብዙ ጉዳዮች የተሳሰረ የህብረተሰብ ክፍልና ይተማመናል እና በጋራ መቆምም የሆነ አይነት ነገር ያዳብራል በዚህ ሂደት ውስጥ እና ከ97 ጀምሮ አሁን ድረስ ነባር ሰፈሮች በተለያየ በልማት ስም እየፈረሱ ሰው ተበታትኗል። አሁን ያ የተበታተነ ሰው ባይተዋር ነው የሄደበት አካባቢ ላይ ባይተዋር ሁሉም በሩን ዘግቶ ምናምን ነገር ነው የሚኖረው። ብዙም አይተዋወቅም። ምናልባት ቀጣዩ ትውልድ እዛው ሰፈር ውስጥ እንግዲህ ሲያድግ ምን ሲል ያንን አይነት ትስስር ይፈጥር ይሆን እንግዲህ የምናየው ነው። በዛ ምክንያት ሰብሰብ ብሎ ተቃውሞን በአንድ ላይ የመግለጽ እንትን የለው አጥፍተውበታል። ነገር ግን በምልክቶች በተለይ ደግሞ የቴዎድሮስ ካሳሁን ሙዚቃ ቅሬታውን ለመግለጽ ይጠቀምበታል። አሁን ይሄ ዳስጣል የተባለውን ሙዚቃ በቃ እንደዛ ልክ በ97 ላይ ይሄ በ17 መርፌ የሚለው ሙዚቃው አይነት ያ ሙዚቃ ሲከፈት ለማን እንደተዘፈነ ይታወቃል። ለማን እንደተዘፈነ እዚህ ባለስልጣናትም ይገባቸዋል። ሰዎች በዛ ስሜታቸውን ገለጹ ማለት ተቃውሟቸውን እየገለጹ ቅሬታቸውን እየገለጹ ህመማቸውን እየገለጹ እንደሆነ ግልጽ ነው። ብልጽግና ደግሞ አንደኛም ፈሪም ነው፣ ሁለተኛ አዲስ አበባ ላይ የሚገርም ለውጥ አምጥቻለሁ ባይ ነው። ምኑን መሰላችሁ የሚያስቡት? ጠቅላይ ሚኒስትር አብይ አህመድ ጭንቅላት ውስጥ በቃ አዲስ አበባ ላይ እየተሰራ ባለው ነገር ህዝቡ በጣም ደስተኛ እንደሆነ ነገር ነው ጠቅላይ ሚኒስትሩ የሚያስቡት፣ ማየት የሚፈልጉት እሱ ነው። አሁን ይሄ የቴዎድሮስ ካሳሁን ሙዚቃ ግን ህዝቡ በጣም ትልቅ ህመም ውስጥ፣ ትልቅ ቅሬታ ውስጥ፣ ትልቅ ተቃውሞ ውስጥ እንዳለ የገለጠበት
የገለጠበት ነው። እና ህመሙን ብቻ አይደለም የገለጸው፣ እንደገናም ተነቃቅቷል። የሆነ አይነት ለውጥ ለማምጣትም ተነቃቅቷል። ይህ መንግስት ደግሞ ቁጥጥር የለው፣ ፍርሃት አለው። ከዛ ውጪ ጠቅላይ ሚኒስትሩ ማየት መስማት የሚፈልጉት ነገር አለ። እንዴት እንደሚያማቸው መገመት ትችላላችሁ። በጣም ህመም ነው የሚሰማቸው ጠቅላይ ሚኒስትሩ። የአዲስ አበባ ሰው ወጥቶ እሳቸው እኮ የሚያስቡት በቃ ፏፏቴ ያሳዩት እና እሱን እኮ ነው መንገዱን ቀየርኩለት እና እንደዚህ ነገር ነው የሚያስቡት። እና የአዲስ አበባ ሰው የረካ በሳቸው ደስተኛ የሆነ እንደዛ አድርገው ነው የሚያስቡት። የሚያስቡትንም ነው ማየት የሚፈልጉት። ግን እውነታው እሱ አይደለም። ስለዚህ ታች ያለው ካድሬ ይሄንን እውነታ መቀየር ይፈልጋል። ጠቅላይ ሚኒስትሩ መታመም የለባቸው። ህዝቡ ህመሙን ችሎ መኖር አለበት። ህዝቡ ስቃዩን ችሎ መኖር መቻል አለበት። መደገፍ እንጂ መቆም አይችልም። ማመስገን እንጂ ቅሬታውን መግለጽ አይችልም። አሁን የቴዎድሮስ ካሳሁን ዘፈን ቅሬታውን የሚገልጽበት ሆነ እና ህዝቡም ተነቃቃ። ከዛ ውጪ ተቀናቃኞቼ ናቸው ለሚሏቸው አካላቶች የፈጠራቸው ምቹ ሁኔታዎች አሉ። ይሄን መድፈቅ የግድ ያስፈልጋል። በዛ ምክንያት ነው ወጣቱን እያፈሱ አሁን ላይ በሽብር እያስገቡት ያሉት። ይቀጥላል እንጂ ብልጽግና በሽብር ነው በትክክልም እንዲህ ሊያደርጉት እሱን ተውት። እኛ የምናውቀው ነው፣ ያለፍንበት ነው። ከአንዴም ሁለት ጊዜ ያለፍንበት ነው። ተውት። በብልጽግና ጊዜ በኢህአዴግ ጊዜም ተመሳሳይ ነው። ክስ እዛ ነው የሚፈጠረው። አሁን እነዚህ ሰዎች የታሰሩት ሰዎች ማስፈራሪያ ናቸው። አሁን የተፈጠረውን መነቃቃት የተፈጠረውን የስሜት ከፍ ማለት ዝቅ ለማድረግ ሲባል የሚወሰድ እርምጃ እና አንዱ እየተወሰደ ያለው እስሩ ከዚህ ጋር የተያያዘ ነው። በዚህ ምንም አይነት ጥርጣሬ ውስጥ አትግቡ ነው። መንግስት እንደሚለው ሽብር፣ አልሸባብ፣ አይኤስአይኤስ ምናምን ነገር የተለያዩ ከተሞች ላይ ሽብር ሊፈጥር ምናምን ነገር ቢሉት አስተማማኝ እንትን ያለን አይደል እንዴ ሲባል ነበር። ይሄ እኮ ማለት በቃ ራሱ ነገሩን እኮ ነው ከተባለ እኮ በጣም ስጋት አለ ማለት ነው። ትግራይ ክልል ላይ ቁጥጥር የሌለው መንግስት፣ አማራ ክልል ላይ ግማሽ በግማሽ ቁጥጥር የሌለው መንግስት፣ ኦሮሚያ ክልል ላይ እንደዚሁ ቁጥጥር የሌለው መንግስት፣ ብዙ አካባቢዎች ላይ ታጣቂዎች እንደፈለጉ የሚሆኑበት ሀገር፣ ሰዎች የሚታገቱበት ምን የሚሉበት ሀገር ላይ አዲስ አበባ ላይ እንደዚህ የማድረግ ፍላጎት ያላቸውን አካላቶች ይሄ መንግስት ይይዛል ይቆጣጠራል ብላ አታስብ። በሱ ላይ እምነትና እንደዛ አጥልም በእርግጠኝነት ከተፈጠረው መነቃቃት ጋር ተያይዞ ያንን መነቃቃት ዝቅ ለማድረግ እየተወሰደ ያለ እርምጃ ነው። የኃይል እርምጃ፣ የማፈን እርምጃ ነው። በብልጽግና በኩል ገና ከመውጣቱ በፊት ነው ሙዚቃው ዘመቻ ሲከፈት የነበረው። አውቀውታል፣ ታውቋቸዋል ነው። በዚህ ልክ ይሆናል ብሎ አይጠብቁ። ከተከፈተም በኋላ ሙዚቃውን በተለያየ አይነት መንገድ ትርጉም ሊሰጡት ሞክረዋል። ሰው ውስጥ ሊፈጥር የሚገባውን አይነት ስሜት እንዳይፈጥር ትርጉም ሊሰጡት ሞክረዋል። አንዳንዶች ቁጭ ብለው ተንተነውታል። በጣም እኮ ነው የገረመኝ። እውነቴን ነው ብላችሁ በብልጽግናም ሳይድ በተቃዋሚም ሳይድ በቃ ግጥሟን እያነበበ ሁሉም ሲተነትናት ነበር። እያንዳንዱ ለራሱ በሚጠቅም አይነት መልኩ እና በብልጽግና ሳይድ ደግሞ በቃ ስራቸውን ያደረጉ። ያም ሆኖ ግን አልተቻለም። መጀመሪያም ሲወጣ ትርጉም እንዳይኖረው ለማድረግ የተደረጉ ጥረቶች አልተሳኩም። ከወጣም በኋላም ደግሞ ትርጉም እንዳይኖረው ለማድረግ የተደረጉ ጥረቶችም አልተሳኩም። ስለዚህ አሁን ወደ ኃይል እርምጃ እየተገባ
ወደ ኃይል እርምጃ እየተገባ ነው። አሁን በተለያየ አይነት መንገድ የሚሰጓቸውን አካላቶች እየያዙ ጫካ ካሉ ሰዎች ተልዕኮ ተቀብለው ከአልሸባብ ጋር ከምን ጋር እያሉ ያስራሉ ማለት ነው። በቃ ምርጫውን ሊበጠብጡ ምናምን ነገር በሚል ያስራሉ። በነገራችን ላይ የቴዎድሮስ ካሳሁንን ሙዚቃ ምርጫውን ለመበጥበጥ ሲባል የተለቀቀ ሙዚቃ ነው ብለው ነው የሚያስቡት። የቴዲ አፍሮን ሙዚቃ ምርጫ ሲደርስ ጠብቆ የሚያወጣው ለምንድን ነው ሲሉ ነበር። አብዛኛው የብልጽግና ሰው ምርጫ ጠብቆ የሚያወጣው ለምንድን ነው ሲሉ ነበር። እና ምርጫውን ለመበጥበጥ ነው ብለው አስበዋል። አሁን ያንን ሙዚቃ ሲከፍት የሚሰማ ምናምን የሚታይ ሰው እንደዚሁ ምርጫውን ለመበጥበጥ ነው ብለው ነው የሚያስሩት። እሱን አያስሩትም። ምክንያቱም እሱን ማሰር ከፍ ያለ አይነት ነገር ይዞ ይመጣል። ኢዜማም ሙዚቃዎቹን እየተጠቀመ እንደሆነ ነው እየሰሙ ያለው። እነሱንም መከልከል አይችሉም። ያ ማለት ግልጽ ያደርግባቸዋል። ችግራቸው ከሙዚቃው ጋር የተያይዞ እንደሆነ ይታወቅባቸዋል። ስለዚህ ምን ያደርጋሉ? ምንም የማያውቀውን ወጣት እየያዙ ሲሰማም የተገኘ ይሁን ወይ እንግዲህ ቲሸርት ኖሮም ከሆነ አላውቅም፣ ወይም ስልኩ ላይ የተገኘበት ብቻ እሱን እየያዙ ያስራሉ። ከሽብር ጋር ያያይዙታል። ምርጫው ሊበጠብጡ ሲሉ የሚል ምክንያት እየሰጡ እነሱን ያስራሉ ማለት ነው። ቴዲ አፍሮን ሊያስሩት አይችሉም። በተለይ አሁን ባለበት አይነት ሁኔታ ትንሽ ጊዜ መጠበቅ ይጠበቅባቸዋል። ኢዜማንም ሌሎች ተቋሚዎችንም ሊከለክሏቸው አይችሉም። ምክንያቱም መብታቸው ነው። እነሱን በዚህ ምክንያት ማሰር ማለት ሌላ ትንሽ ጉዳዩን ፖለቲሳይዝድ ነገር ይሆናል። ግን ችግር ሊፈጥር ይችላል ተብሎ የሚታሰበውን ወጣት አፍሰው አስረው ከሽብር ጋር ማገናኘት እረኛ በሙዚቃው አይደለም ለማለት ይበቃል ማለት ነው። እና የሚጠበቅ ነበረ። የማፈን እርምጃ ውስጥ ይገባል የሚል ማለት ነው። የአዲስ አበባ ሰው አብዛኛው ተቃዋሚ ከተማ ላይ ያለው ተቃዋሚ የሚፈልገውን ነገር አግኝቷል። በቃ አሁን ቅሬታውን ለመግለጽ ዳስጣል ይላል፣ ተቃውሞውን ለመግለጽ ዳስጣል ይላል። ወይም በቃ ይሄንን ሙዚቃ ይከፍታል። ይሄ ነርቫቸው ነው የሚነካቸው። ለዚህም አዲስ አበባ ላይ ሆነ ማለት አዲስ አበባ ላይ ሆነ። በማን ከተማ እንደዛ ነው የምትባለው? ይሄ ሁሉ ተደርጎልህ ማታመሰግን አልቃሻ ማልቀስ ስለምትወድ እንጂ ነው የምትባለው እንጂ ህመምህን ሊረዳልህ እና ያንንም ደግሞ ለመፍታት የሚዘጋጅ አይነት አካል አትጠብቅ። የለም እንደዛ። እና እስሩ ከዛ ጋር የተያያዘ ነው። የቴዎድሮስ ካሳሁን የቴዲ አፍሮ ሙዚቃ ከፈጠረው መነቃቃት ጋር ተያይዞ ነው። አንዱ ይሄንን ያደርጋሉ፣ ባለፈው እንደነገርኳችሁ። ሁለተኛው እያደረጉት ያለው ነገር መከፋፈል፣ እየከፋፈሉ ነው ማህበረሰቡ በተለያዩ አይነት ማንነቶች፣ በብሔር፣ በሃይማኖት እየከፋፈሉት ነው። አሁን ዛሬ እንደሰማሁት የተወሰኑ የኦሮሞ አርቲስቶች ምላሽ የሚመስል አይነት ነገር ደግሞ ዘፍነዋል ሲባል ሰምቻለሁ። እንደዛ ሰምቻለሁ። ዘፍነዋል ተብሎ እሱም ራሱን ችሎ አንድ መነጋገሪያ የነበረ ጉዳይ ነው። ይሄም ሆን ተብሎ የሚደረግ ነው። ሌላ ምንም ምክንያት የለም። ይሄ ማለት ያ ዘፈን የአማራ ሊሆን ነው። የቴዲ አፍሮ ዘፈን የአማራ ሊሆን ነው። እዚህ ኦሮሞ አርቲስቶቹ ደግሞ ያው የቴዲ አፍሮ ዘፈን የኦሮሞን ሕዝብ አይወክልም አይነት ነገር ነው፣ ወይም ያነጣጠረው የኦሮሞ ሕዝብ ላይ የሚል ነገር ነው እያነሱ ያሉት። ሙዚቃውም ራሱ እንደዚሁ ፖለቲካዊ ይዘት ያለው ያቺ የነበረችው ኢትዮጵያ አትመለስም የሚል ነው። ቴዲ አፍሮ ናፋቂ ነው የሚባለው፣ የድሮ ስርዓት ናፋቂ ነው የሚባለው። እሷ አትመለስም፣ በድሮ በሬ ያረሰ የለም ምናምን የሚሉት ለዛ እሷ አትመለስም የሚል ነገር ነው እንግዲህ እየተመላለሱ ያሉት ማለት ነው። ይሄ በብሔር የመከፋፈል ጉዳይ ነው። የሃይማኖት ክፍፍልም አለ። አንዳንዶች ዘፈን ኃጢአት ነው ወደሚል ነገር እየመጡ ነው ያሉት።
ዘፈን ኃጢአት ነው። ቴዲ አፍሮ ሲዘፍን አይደለም ይሄ ግን ኃጢአት ነው የሚባለው። ኃጢአት ነው የሚባለው ቴዲ አፍሮ አልበም ሲለቀቅ አይደለም። ዘፈን ኃጢአት ነው የሚባለው። እውነት ነው። ይሄንን ኃጢአት አይደለም የሚል ሃይማኖተኛ አታገኙም በጭራሽ ማለት ነው። ግን ኃጢአትነቱ የሚመጣውና ይሄ ስብከት የሚጀምረው ግን ቴዎድሮስ ካሳሁን አልበም ሲያወጣ አይደለም። እና ሙዚቃው ምናልባት አሁን ብልጽግናን የሚያወድስስ ቢሆን አንዳንዶች ብልጽግና ሰዎች ኢትዮጵያ እኮ እየተሞሸረችም ነው ብለዋል ምናምን ነገር ይላሉ። እንደዛ አይነት ነገርስ ቢሆን ነው እንደው ለብልጽግና የሚመች አይነት ነገርስ ቢሆን ጠቅላይ ሚኒስቴሩ ስም ተጠርቶ ቢሆን ቢያወድሳቸው ኖሮ ኃጢአት ይሆን ነበር? አሁን ዘፈን ኃጢአት ነው ለሚሉት ሰዎች ዘፈን ኃጢአት ይሆን ነበር? አይሆንም። ኃጢአት የሆነው የጠቅላይ ሚኒስቴሩን አስተዳደር ጎሸም የሚያደርግ ከሁሉም በላይ የህዝቡን ሮሮ የህዝቡን ህመም፣ ችግር፣ ስቃይ የሚገልጽ በመሆኑ ኃጢአት የሆነው ለዛ ነው። ለብልጽግና ነው ኃጢአት የሆነው እንጂ ለብልጽግና የሚመች ቢሆን ኖሮ ኃጢአት አይባልም ነበር። እርግጠኛ ሆኜ ነው ነገር ዘፈን ኃጢአት ነው አይባልም። ይሄ ስብከት አሁን አልነበር። በመሰረቱ ከመንፈሳዊ ነገር አንፃርም ኃጢአት ነው ኃጢአት አይደለም ለማለት ወይም ዘፈን ኃጢአት ነው አትዝፈን ለማለት በመጀመሪያ ደረጃ መዳንም ያስፈልጋል። ይህ ስብከት ለዳነ ሰው ነው የሚሰበከው። ኃጢአት ነው ምናምን የሚባለው መጀመሪያ መዳን የግድ። ኃጢአት ውስጥ ሆነ እዛው ኃጢአት ነው ማለት ምን? ዞሮ ዘፈኑን ባሰመውን በሌላ አይነት መልኩ ኃጢአት ውስጥ ኃጢአት ትንሽ የለውም። የምትቀንሰው ነገር እኮ አይደለም እኮ ኃጢአት ነው። በትንሹም በትልቁ እዛው ኃጢአት ውስጥ ሆነ ዘፈን ኃጢአት ነው ማለት አይቀንስልህም። የኃጢአትን መጠን አይቀንስልህም። መጀመሪያ ከኃጢአት ወጥቶ ድኖ የዛን ሰዓት ላይ ነው ዘፈን ኃጢአት ነው አልዘፍንም የምትለው። ኃጢአትን አልቀበልም ነው። እዛው ኃጢአት ውስጥ ተዘፍቀ ግን ዘፈን ኃጢአት ነው ማለት ኃጢአትን አይቀንሰውም። ኢንቨስት የሌላ ጉዳይ ነው። ግን ይሄ ስብከት የመጣው አሁን ለብልጽግና ስላልተመቸው፣ ለብልጽግና አልተመቸም። ሙዚቃው ብልጽግናን የሚነካ ነው። ብልጽግና እንዲገለጥ የማይፈልገውን አይነት የህዝብ ህመም ስለተገለጠ እና ሰውም ስለተነቃቃ ሰውም ተቃውሞን ቅሬታውን መግለጽ የሚችልበት ምልክት ስንኝ ወይም አረፍተ ነገር ወይንም ቃል ስላገኘ ይሄን እንዲያገኝ አይፈልግም። አንገቱን ደፍቶ የሚሆነውን ነገር በሙሉ እየሆነበት እንዲኖር ነበረ ፍላጎቱ። ከዛ በተቃራኒ ስለሆነ ያን ፍላጎታቸውን ያበላሸ ወይም ያኮላሸ አይነት ሙዚቃ ስለሆነ ነው ወደ መከፋፈል የገቡት። እንደገና ወደ ኃይል እርምጃ እየተገባ ያለው። አዲስ አበባ ላይ አመጽ ይፈራል፣ ይኖራል ብሎ ይጠብቃል። አቅማቸው ደግሞ የታየ ነው፣ ደካማ ነው። እንደሚሉት አይደለም። ደካማ አቅም ያለው አካል ነገሩ እንዳይፈጸም ማድረግ የሚችላቸውን የኃይል እርምጃዎች በሙሉ አስቀድሞ ይወስዳል። ከተፈጸመ በኋላ መቆጣጠር አስቸጋሪ። ስለዚህ ያ እንዳይመጣ አስቀድሞ ለማለት ይፈልጋል። ተቋሚዎች ደግሞ ምንም ሆነ ምንም በትላንት ቴዲ አፍሮን ሲጠላ ሁሉ የነበረ አካል አሁን ይሄን ለመጠቀም እየሞከረ ሁሉም በቃ በተቃውሞ ጎራ ያለው አካል በቃ ይሄንን አድቫንቴጅ ለመጠቀም በጣም እየሞከረ ነው። ያው አንድ ፖለቲከኛም የተፈጠሩ አጋጣሚዎችን መጠቀምም ስራው ነው። ግን ያው ቴዲ አፍሮን ይጠሉታል በፖለቲካ አስተሳሰቡ፣ ወይም ለኛ ይሄን አላደረገም ወይም ለኛ ይሄን አልዘፈንም ሰዎች ይጠሉት የነበሩ ሰዎች ሁሉ አሁን ቁጥር አንድ የቴዲ አፍሮን ሙዚቃ ተንታኝ ሆነዋል። ያው እነሱም ያለቻቸውን
ብልጽግናን ይህን የሚያዳክምላቸው ከሆነ ብልጽግናን ለመጣል ወይም ብልጽግና ላይ መፍጠር የሚፈልጉትን ጫና ለመፍጠር የሚፈጥርልን እድል አለ ብለው ስለሚያስቡ ማለት ነው። ይሄም ያስፈራዋል። ሙዚቃው ማህበረሰቡን ማነቃቃቱ ብቻ አይደለም፣ ነገር ግን በተቃውሞ ጎራም ያለው አካል የተፈጠረውን አድቫንቴጅ ለመጠቀም በጣም እየሰራ መሆኑን ጭምር ይሄም በጣም ያስፈራዋል፣ ያስደነግጠዋል። በዚህ ምክንያት ነው እንግዲህ ወጣቶችን ወደ ማሰር እየተካሄደ ያለው። አሁንም ማህበረሰቡንም በተለያየ በብሔር ማንነቱም በሃይማኖት ማንነቱም ለመከፋፈል እየተሞከረ ያለው ያው ቴዎድሮስ ካሳሁን በፖለቲካ ማንነቱ ከሆነ የህብረተሰብ ክፍል ጋር እና ከሆነ የሃይማኖት የህብረተሰብ ክፍል ጋር ተያይዞ ይታያል። እሱን አድቫንቴጅ ተጠቅመው ማህበረሰቡን ለመከፋፈል ነው የሚፈልጉት። ማህበረሰቡ ከተከፋፈለ ሊፈጠር የሚችለው እንቅስቃሴ ለማስቆም ብዙ ከባድ አይሆንም እና ህብረተሰቡንም ጥርጣሬ ውስጥ መክተት፣ አለመተማመን ውስጥ መክተት ይቻላል። ስለዚህ የሚፈሩትን ነገር ቢያንስ ቢችሉ ያስቀሩታል፣ ባይችሉ ደግሞ በብዙ መጠን ይቀንሱታል። ይህንን አስልተው ነው ወጣቶችን እያሰሩ ያለው። ይህንን አስልተው ነው በሃይማኖቱም በብሔሩም በኩል ክፍፍል ለመፍጠር እየተሞከረ ያለው እንጂ አሁን በቴዎድሮስ ካሳሁን ሙዚቃ የተገለጠው ስሜት በተለይ ዳስጣል በሚለው የተገለጠው ስሜት እውነት ለመናገር የሁሉም ነው ሊባል የሚችል ነው። አንድ ወገን ብቻ ተለይቶ የሚሰማው አይነት ስሜት አለ። አዲስ አበባ ላይ ሮሮ የሌለባቸው በጣም ጥቂት ከብልጽግና ጋር የተገናኙ ሰዎች ካልሆኑ በስተቀር አብዛኛው ህመም ላይ፣ አብዛኛው ችግር ላይ ነው ያለው። ያን ችግር ነው የገለጠለት ያለው። እውነቴን ነው የምላችሁ፣ የአዲስ አበባ ሰው በብልጽግና በኩል ለውጥ እንዲኖር ይፈልጋል። በቃ ለውጥ እንዲኖር ይፈልጋል። አረካም። አሁን እየተሰራ ያለው ነገር የኔ ነው ብሎ አያስብ። በቃ እየኖረ አይደለም፣ መኖር ግን ይፈልጋል። ያ እየተሰራ ያለውንም ነገር የራሱ እንዲሆን ይፈልጋል። ያ እየተሰራ ያለው ነገር ብዙ ነገር ተነጥቆ ነው። ከተማውን ተነጥቆ ነው፣ ማንነቱን ተነጥቆ ነው፣ መብራቱን ተነጥቆ፣ ውሃውን ተነጥቆ፣ ኪሱ ተበርብሮ ነው እየተሰራ ያለው። ህይወቱን ተነጥቆ ነው። ይህ እንዲቀየር ይፈልጋል። ይሄ የብሔር ማንነት የለውም። ይሄ ችግር የሃይማኖት ማንነት የለውም። ብዙዎች ጋር ያለ ችግር እና በማንም ነው የሚበዘበዘው። በባለስልጣናት ይበዘበዛል፣ በነጋዴ ይበዘበዛል። ይህን ህመሙ ነው የተገለጠለት በሙዚቃው። ሰው ሙዚቃውን ሲሰማ በቃ ይሄ ህመሙ ነው ትዝ የሚለው፣ ሌላ ነገር የለም። መፍትሄው ችግሩን መፍታት። ከዛ ውጭ ያለው አማራጭ ግን አስፈሪውን ጊዜ ያቀርበው ካልሆነ በስተቀር አለቆ የሆነ ወዳጆች Yo,